በኢትዮጵያም ከኤርታሌ ከኃይሌ ጉቢ የተገኙ አዳዲስ ጂኦሎጂካዊ ግኝቶች ይህም በተመለከተ የሳይንስና ቴክኖሎጂ ያጋራውን ወደ እናንተ እናደርሳለን። ምንድነው የተገኘው? ከኤርታሌ ከኃይሌ ጉቢ አዳዲስ ግኝት ጂኦሎጂካል ግኝቶቹስ ምንድናቸው? ይህንን መረጃ ወደ እናንተ እናደርሳለን። ዜና ፕላስ አዳዲስ መረጃዎችን የምናደርስበት ቴክኖሎጂና ሳይንሳዊ መረጃዎች የሚቀርቡበት ልዩ የዩቲዩብ ቻናል ነው። ወደ ጉዳዩ አልፈናል። አውሮፓ ሳተላይቶች የተገኙ አዳዲስ የራዳር ምስሎች እንደሚያሳዩት ከኃይሌ ጉቢ በስተሰሜን 11 ኪሎ ሜትር ርቀት ላይ የሚገኘው ኤርታሌ እሳተ ገሞራ ከአናቱ አካባቢ ከፍተኛ የሆነ የመሬት መሰርጎድ ተከስቷል። በኤርታሌ ካልዴራም ደቡባዊ ክፍል ባለፉት ቀናት መሬቱ በከፍተኛ ሁኔታ በመውረዱ ምክንያት ከ760-350 ሜትር ያክል አዲስ ጉድጓድ ፒት ክሬተር ፈጥሯል። በዚህ ደረጃ ሳይንቲስቶች ይህ የመሬት መሰርጎድ ታሪካዊ ከሆነው የህዳር 14 የኃይሌ ጉቢ ፍንዳታ ጋር የተያያዘ ሊሆን የሚችልበት ዕድል አንድ ግምት የሚጠቁመው ባለፉት ወራት ከኤርታሌ በታች ተከማችቶ የነበረው ማግማ ወደ ደቡብ በመንቀሳቀሱ የኃይሌ ጉቢን ፍንዳታ ቀስቅሶ ሊሆን ይችላል ተብሏል። ይህ ክምችት በከፊል ሲንቀሳቀስ የኤርታሌ ካልዴራ ወለል እንዲሰምጥ አድርጎታል። ይሁን እንጂ ተጨማሪ ጥናት እስካልተደረገ ድረስ ይህ ግምት ብቻ ነው። መናዱ በኤርታሌ ስር ባለው አዲስ የማግማ እንቅስቃሴ ይሁን እንጂ ተጨማሪ ጥናት እስካልተደረገ ድረስ ይህ ግምት ብቻ ነው። መናዱ በኤርታሌ ስር ባለው አዲስ የማግማ እንቅስቃሴ ምክንያት ሊሆን ይችላል። ንጽጽራዊ የተዘጋጀ መረጃ ሲሆን የጂኦሎጂ አውድ የአፋር ዲፕሬሽን በብዙዎች ከሚታወቀው ኤርታሌ አቅራቢያ የሚገኘው የኃይሌ ጉቢ ፍንዳታ ለብዙዎች እሳተ ገሞራ ተመራማሪዎች ያልተጠበቀ ነበረ። ወደ ስፍራው ለመድረስ አስቸጋሪ በመሆኑ ብዙዎች የእሳተ ገሞራ ተመራማሪዎች ከፍተኛ ፍላጎት ቢኖራቸውም በጥቂቱ ብቻ ነው የተናጠው። ባለፉት ቀናት ውስጥ የኃይሌ ጉቢ ፍንዳታ እየቀነሰ መጥቷል። ይህ በእንዲህ እንዳለ የሳተላይት ምስሎች በኤርታሌ አዲስ የካልዴራ መናድ ያሳያል። ይህ ኃይሌ ጉቢ ከኤርታሌ ጋር በተገናኘ የማግማ ስርዓት እንዳለው የሚጠቁመው ግምት ያጠናክራል። ባለፉት ቀናት ውስጥ የኃይሌ ጉቢ ፍንዳታ እየቀነሰ መጥቷል። ይህ በእንዲህ እንዳለ የሳተላይት ምስሎች በኤርታሌ አዲስ የካልዴራ መናድ ያሳያል። ይህም ኃይሌ ጉቢ ከኤርታሌ ጋር በተገናኘ የማግማ ስርዓት እንዳለው የሚጠቁመውን ግምት ያጠናክራል። ስለ ኤርታሌ የካልዴራ መናድ ዝርዝሮች በኃይሌ ጉቢ ከተፈጠረው ትልቁ ጉድጓድ በተጨማሪ ሳይንቲስቶች በኤርታሌ ደቡባዊ ዘርፍ ሁለተኛ አነስ ያለ ጉድጓድና ትልቅ የመሬት መናድ አስተውለዋል። የመናድ ስፋት 350 ሲባዛ በ760 ሜትር፣ የተገመተው ስምጠት መጠን 50 ሜትር፣ የወረደው አካል ጠቅላላ መጠን 700 ሚሊዮን ኪዩቢክ ሜትር። ምንም እንኳን በቀጥታ ባይሆንም ተመሳሳይ የሆኑ ክስተቶች ቼይን ሪያክሽን ከዚህ በፊት በሌላ የዓለማችን ክፍሎች ተመዝግበዋል። ለምሳሌ የሁሉራውን ፍንዳታ አይስላንድ 2014 እና 2015፣ የኬላዊያ መናድ ሃዋይ 2018። በዚህ አጋጣሚ ፍንዳታዎቹ በመካከለኛው እሳተ ገሞራ ከ10 ኪሎ ሜትር በላይ ርቀት ላይ ተከስተዋል። አዳዲስ ካልዴራዎች ፈጥረዋል። ይህም በአፋር እየተከሰተ ካለው ጋር ሲነጻጸር ማለት ነው እንደሚከተለው ይሆናል ማለት ነው። ቀደም ሲል የነገርናችሁ መረጃ ነው። ሳይንቲስቶች ግራ የገባውና ብዙዎችን ያስደነገጠው ያስገረመው የተለየ የተባለለት ክስተት የአፋሩ ወይም ደግሞ የኤርታሌው ኃይሌ ጉቢ ጉዳይ ነው። ከሰሞኑ ለበርካታ ሳይንቲስቶች ትንግርት የሆነው ያልተለመደው ክስተት የአፋሩ የኃይሌ ጉቢ የኤርታሌው ጉዳይ። በተለይ በዚህ ጉዳይ ላይ አዳዲስ ጂኦሎጂካል ግኝቶች ተገኝተዋል። በጣም አስገራሚና በዓለማችን ያልተለመዱ ክስተቶች ከተባለው ይሄው ክስተት በተለይ ከ12000 ዓመታት በፊት ተፈጠረ የተባለው ክስተት
በኤርታሌ ካልዴራ ደቡባዊ ክፍል ባለፉት ቀናት መሬቱ በከፍተኛ ሁኔታ መውረዱ ተነግሯል። ይህ የመሬቱ ጉድጓድ ነገር የፈጠረበት ሁኔታ 760 በ350 ሜትር የሚያክል አዲስ ጉድጓድ ወይም ደግሞ ፒት ክሬተር ተፈጥሯል ይላሉ ተመራማሪዎች። የኢትዮጵያ ሳይንስና ቴክኖሎጂ በራሱ ገጽ ባሰራጨው መረጃም በዚህ ደረጃ ሳይንቲስቶች ይህ የመሬት መሰርጎድ ታሪካዊው ህዳር 14 ላይ የተፈጠረው የኃይሌ ጉቢ ፍንዳታ ጋር የተያያዘ ሊሆን የሚችልበት እድል እንዳለ በስፋት ይናገራሉ። በኃይሌ ጉቢ አቅራቢያም በኤርታሌ የሚገኘው ይኸው ፍንዳታ ለእሳተ ገሞራም ተመራማሪዎች ያልተጠበቀ ነበረ። ወደ ስፍራው ለመሄድ አስቸጋሪ ነበር ይላሉ በርካቶቹም። ስለ ኤርታሌ የካልዴራ መናድ ዝርዝሮችም ሲናገሩ እንዲህ ይላሉ። በኃይሌ ጉቢ ከተፈጠረው ትልቅ ጉድጓድ በተጨማሪም ሳይንቲስቶች በኤርታሌ ደቡባዊ ዘርፍ ሁለተኛ ወይም አነስ ያለ ጉድጓድና ትልቅ የመሬት መናድ አስተውለናል ይላሉ። ከአዲስ አበባ ዩኒቨርሲቲና ከመላው ዓለም የተውጣጡ በርካታ ተመራማሪዎች ወደ ስፍራው ማቅናታቸው ይታወቃል። በእነዚህ አጋጣሚዎች ፍንዳታዎች ከመካከለኛው እሳተ ገሞራ ከ10 ኪሎ ሜትር ርቀት በላይ ተከስተዋል። በተለይ መላው ዓለምን ያዳረሰው የዚሁ የእሳተ ገሞራው ፍንዳታ ባለፉት ወራት ከኤርታሌ በታች ተከማችቶ የነበረው ማግማም ወደ ደቡብ በመንቀሳቀስ የኃይሌ ጉቢን ፍንዳታ ቀስቅሶ ሊሆን ይችላል የሚሉት ተመራማሪዎቹ፣ ይህ ክምችት በከፊል ሲንቀሳቀስ ደግሞ የኤርታሌ ካልዴራ ወለል እንዲሰምጥ አድርጓል ይላሉ ጉድጓዱ ለምን እንደተፈጠረ ምክንያት ሲያቀርቡ። ይሁን እንጂ ተጨማሪ ጥናት እስካልተደረገ ድረስ ይህ ግምት ብቻ ነው የሚሆነው። መናዱ በኤርታሌ ስር ባለው አዲስ ማግማ እንቅስቃሴ ምክንያት ሊሆን ይችላሉ የሚሉ አሉ በርካቶች። በብዙዎች ዘንድ ከሚታወቀው ኤርታሌ አቅራቢያ የሚገኘው የኃይሌ ጉቢ ፍንዳታ ለእሳተ ገሞራ ተመራማሪዎች አስደንጋጭና አስገራሚ ቢሆንም ነገር ግን ሁኔታው ምን እንደሆነ በቀጣይ ምን ሊፈጠር እንደሚችል የተከሰተበትን ሁኔታ እያጠኑ ይገኛሉ። በተለይ በዚህ ደረጃ ሳይንቲስቶች የመሬት መናድና መሰርጎድ መፍጠሩ በተለይ ደግሞ እንደ ግምት ያስቀመጡት ነገር ሲሆን በኤርታሌ እሳተ ገሞራ አናት አካባቢ ከፍተኛ የሆነ የመሬት መሰርጎድ መከሰቱ፣ በተለይ ይህ ክስተት ደግሞ ከዚህ ቀደም የመሬት መንቀጥቀጥ ወይም ፍንዳታዎች እሳተ ገሞራን ጨምሮ ሲከሰቱ እንዲህ ያሉ ነገሮች በተደጋጋሚ አይከሰቱም። በኃይሌ ጉቢ ከተፈጠረው ትልቅ ጉድጓድ በተጨማሪ ሳይንቲስቶች በኤርታሌ ደቡባዊ ዘርፍ ጉድጓድና ጥልቅ መሬት መፈጠሩ አስገራሚ አድርጎታል። ይህንን ጉዳይ በዝርዝር እየተመለከትነው እንቆያለን። ለተመራማሪዎቹ እንግዳ የሆነው ይኸው አስገራሚ ጉዳይ ከኢትዮጵያም አልፎ ዓለም አቀፍ የበረራ እንቅስቃሴን ያስተጓጎለ ከፍተኛ ክስተት ፈጥሯል። በተለይ ደግሞ ይኸው ሰልፈሪክ አሲድ የወጣበት ይኸው ከፍተኛ ክስተት በርካታ ዓለማችን ላይ ተስተውሏል። ጃፓንና ህንድን ጨምሮ የተለያየ የዓለም ክፍሎች ላይ ይኸው ክስተት የበረራ መስተጓጎልንና አንዳንድ ችግሮችን መፍጠሩ የሚታወቅ ነው።